ከዚህ በፊት የነበሩ ኤአይ ሲስተሞች ኤአይ ሲስተም ነው ብሎ ለማሰብ ይከብዳል። አሁን አብዛኞቻችን የምናውቃቸው የኤአይ አይነቶች እየሞቱ ይገኛሉ። ከዚህ በፊት ኤአይ ሲስተሞችን ለጽሁፍ፣ ለቻቲንግ፣ ለኢሜጅ ጀነሬሽን፣ ለቪዲዮ ጀነሬሽን እና ለአንዳንድ ለፐርሰናል ስራዎች ስንጠቀም ኖረናል። አሁን ግን ወደ ቀጣዩ የኤአይ ትውልድ እየተሻገርን እንገኛለን። በዛሬ ቪዲዮ ኤአይ ወዴት እየሄደ ነው በሚል ርዕስ ስር ኤአይ እንዴት የተፈጥሮ ማስተዋል ወይ ደግሞ ስፓሻል ኢንቱዊሽን ሊኖረው ይችላል፣ ኤአይ ከረዳትነት ወደ ውሳኔ ሰጪነት የሚያደርገውን ጉዞና ኤአይ አካላዊ ቅርጽ ኖሮት በመካከላችን ሲንቀሳቀስ ምን ሊፈጠር ይችላል የሚሉትን ነገሮችን ለማየት እንሞክራለን። አብራችሁ ይቆዩ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እና ሼር ማድረግ አትርሱ። እንጀምር። እስከ ዛሬ ድረስ ሳይንቲስቶች ሲሰሩ የነበሩት ኤአይ የዓለማችን ህግጋት እንዲረዳ ነበር። ለምን? የሚያውቀው ያነበው መረጃ ብቻ ስለነበር ማለት ነው። በመቀጠልም እንግዲህ መልቲ ሞዳሊቲ የሚባል ኤአይ መጣ። ይህም እንግዲህ ኢሜጆችን በአካባቢ ያለውን መስማት ማየትንና ጽሁፍን አንድ ላይ በአንዴ ነገሮችን መስራት እንዲያስችል የሚያስችላቸው ሌብል ላይ ደረሱ ማለት ነው። ለምሳሌ የድሮ ኤአይ ከጠረጴዛ ላይ የሚወድቅ የብርጭቆ ቪዲዮ ካየ ብርጭቆ እየወደቀ ነው ብሎ እንዲገልጽ ነበር የተማረው። አሁን ግን ሳይንቲስቶች እንግዲህ ወርልድ ሞዴልስ የሚሉት ቀጣዩ ትውልድ ላይ እየደረሱ ነው። በዚህ ጊዜ እንግዲህ ኤአይ የፊዚክስ ህግጋትን እንዲረዳ ነው የሚፈለገው። እንግዲህ ምስሉን ከማየት ባለፈ የነገሮችን የቦታና የጊዜ ትስስር ወይ ደግሞ ስፓሻል እና ቴምፖራል ኮንቴክስት በጥልቀት መረዳት ይጀምራሉ። በዚህ ኬዝ እንግዲህ ብርጭቆ የሚወድቅበት ወለል ጠንከር ያለ ከሆነ እንደሚሰበር፣ መንጣብ ከሆነ ግን እንደማይሰበር አስቀድመው ይተነብያሉ ማለት ነው። እነዚህ ሁላ እንግዲህ ፋውንዴሽናል ወርልድ ሞዴልስ ነው የሚባሉት። እንግዲህ ብዙ የዓለማችን ኤአይ ካምፓኒዎች ሞዴሎቻቸውን ወይ ደግሞ ሲስተሞቻቸውን ብዙ የቪዲዮ እና የኢሜጅ ዳታዎች ላይ እያሰለጥኑና እያስተማሯቸው ይገኛሉ። ከለዛውም ከነኮዝ እና ኢፌክቶቹ የሆነ ነገር ከፊዚክሱ ወደ ፊዚክሱ ሙቭ እየተደረገ ነው ማለት ነው። ጀስት ቲዮሪ ፓተርኖችን አይደንቲፋይ ከማድረግም በዘለለ መልኩ ይሄ አክሽን ሲወሰድ ምን ኮዝ እና ምን ኢፌክት አለው ምለውን እያስተማሩ ይገኛሉ አሁን ላይ። ይህም እንግዲህ የወደፊቱን የኤአይ አጠቃቀማችንን ሼፕ ያደርጋል ተብሎ ይጠበቃል። የምንጠቀምበትን አሰራርና ኤክስፔክት የምናደርጋቸውን አውትፑቶች በትልቁ ይቀይራል ተብሎ ይጠበቃል። ለምን? እስከዛሬ ቻት እናደርጋለን፣ የሆነ ነገር እንጽፍለታለን፣ የሆነ ጽሁፍ ይመልስልናል፣ የሆነ ነገር በድምጽ እንጠይቀዋለን፣ በድምጽ ይመልስልናል። ከዚህም በተለየ መልኩ አንድ ስቴፕ ከፍ የሚልበት ሁኔታ ነው ማለት ነው እየተሰራበት ያለው ሁኔታ። ቀጣዩና ትልቁ ኤአይ የሄደበት ያለው መስመር አንደኛው ደግሞ የዲጂታል ባውንደሪ ወይም ደግሞ ኤጀንቲክ ሺፍት የሚባለው ነው። ወደ ኤጀንት ወደ መሆኑ እየተሸጋገረ ነው እና ማለት ነው። ኤአይ ኤጀንት የሚባሉት እንግዲህ እነዚህ ኤአይ ኤጀንቶች ልክ እኛ ዳይሬክት ዋን ቱ ዋን ኢንተራክሽን ከሚኖረን ይልቅ በራሳቸው ወይ ጎል ተሰጥቷቸው ያንን ጎል ለመድረስ ማለት ያለባቸውን አስቦ ቲንክ አድርጎ መውሰድ ያለባቸውን አክሽኖች ወስዶ ጎሎቹን እንኳን ሰብ ብሬክዳውን አድርጎ በዚህ ስቴፖችን ተከትዬ እዛ የምፈለገው አውትፑት ላይ ይደርሳሉ ብሎ ሊሰሩ የሚችሉበት ሌቭል ላይ ነው ያለ ነው። የኛ ጥያቄ ኢኒሺዬሽን ብቻ ሳይሆን እኛ አንድ ጎል እንሰጣቸዋለን። በዛ ጎል ተነስቶ የምንፈልገውን አውትፑት አክሽኖችን እየወሰዱ እንዲሰሩ እየተደረገ ነው ያለው። በጣም በስፋት እየታወቀው ነው። ኤጀንት ብትሉ እና ሪሰርች ብታደርጉ በጣም ብዙ መረጃዎች ከዚህ ጋር ተያይዞ ታገኛላችሁ ማለት ነው። ሌላው ደግሞ ኤአይ አካል ሲኖረው ነው። ኤአይ የሆነ ሰውነት ውስጥ ገብቶ ኦር ደግሞ ልክ ፊዚካል ቦዲ አሁን የኛ መንፈስና ስጋችን አለ አይደለ? እነዛ አሁን ያለው እንግዲህ ሞሮሌስ በመንፈሱ ነው። እዛ የማይታየው ኮምፒውተር ውስጥ ሆኖ እንትን ነው። ግን እንደ ሪል ወርልድ ላይ ወጥቶ ስጋ ለብሶ ስታይ ምን ይመስላል ምለው ነው። ብዙዎቻችሁ ሮቦቶች አሉ ወይ ሮቦት ማለት ነው ምን የተለየ ነገር አለው ልንል እንችላለን። እውነት ነው። ሮቦት ሞሮሌስ የነበሩት ሮቦቶች አውቶሜሽን ነው። አንድ ነገር እንዲሰሩ ዲዛይን የተደረጉ ያችኑ ነገር ነው ደጋግሞ አውቶሜት አድርጎ የሰው ልጅ ኢንቮልቭመንት ሳያስፈልግ እንዲሰሩ ነው የሚፈለገው። አሁን ግን እነዚህ ኤአይ ፓወርድ የሆኑ ሮቦቶች ፊዚካሊ ለብሳ ምንድነው ፊዚካል በሰውነት ውስጥ የሚመጡት ኤአይ ሮቦቶች ኤአይ ፓወርድ ናቸው። ስለዚህ እንደ ከዚህ በፊቱ የተሰጣቸውን ኢንስትራክሽን ብቻ ኮሎ የሚያደርጉ ሳይሆን የሚለምዱ፣ የሚማሩ ከአካባቢ ካዩት ነገሮች ተምሮ አክሽን የሚወስዱ ናቸው። አሁን ደግሞ ስለ ኤአይ ፊቸር እና አርኪቴክቸር እናንሳ። ለማለት እንግዲህ ኤአይ ሲስተሞች በጣም ቢግ ዳታ ኮንሱም በማድረግ እና ደግሞ ሞር ኤሌክትሪሲቲ ወይ ደግሞ የፓወር ኮንሰምፕሽን ነበራቸው ማለት ነው ኮንሱም ሲያደርጉ ኖረዋል። አሁን ግን ያ ነገር ጣሪያ የደረሰ ይመስላል። የሰው ልጅ ማምረት ከሚችለው በላይ በጣም ኮንሱም እያደረጉ ይመስላል። ስለዚህ ዳታውም ፊት ተደርጎ አለቀ፣ ፓወሩም መቆጠብ አለበትና ሳይንቲስቶች እንግዲህ አሁን ትኩረት እያደረጉ ያሉት ኤአይን ማግዘፍ ሳይሆን ኤአይን አነስ ማድረግ ኦር ደግሞ ኤፊሽንሲ ላይ ነው ፎከስ እየተደረገ ያለው። ለዚህ ነው ባይዘው ብዙ ኤአይ ካምፓኒዎች የተለያየ ኤአይ ሞዴል ነው ብሎ የሚያወጡት። ይሄኛው ኤአይ ሞዴል ወይ አንትሮፒክ ሆኖ ብዙ ኤአይ ሞዴሎች አሉ። ቻትጂፒቲም እንደዛው ቲንኪንግ ሞዴል፣ ስታንዳርድ ሞዴል ምናምን ይባሉ አሉ አይደለ? እነሱ ሞዴሎች እንግዲህ
ኤፊሽንሲ ላይ ለሆነ ፐርፐስ ብቻ የሚሰሩ ዝም ብሎ ጀነራል ፐርፐስ ከሆነ ሁሉም አይነት ዘርፍ ላይ ያለው ሰው ያንን ስለሚጠይቁ ያ እንዳይሆንና ኤፊሽንት የሆነ ኤአይ ሞዴሎችን ዲቨሎፕ ለማድረጉ ወደዛ መስመር እየተዘወረ ነው ማለት ነው። ይህ ማለት እንግዲህ ከላርጅ ላንጉዌጅ ሞዴል ወደ ስሞል ላንጉዌጅ ሞዴል ሺፍት እያደረገ ይሆን ወይ ያስፈላል። ላርጅ ላንጉዌጅ ሞዴል ነው ያው ኤአይ ሲስተሞች ብዙ ዳታው ላይ ትሬን ስለተደረጉ ማለት ነው። ስለዚህ ኤአይ ሁሉም ነገር ያውቃል ሲባል በጣም በብዙ ነገርና ኦልሞስት ሁሉም ዳታ ላይ ተምሯል ሰልጥኗል ስለሚባል ነው ማለት ነው። ስለዚህ የሆነ ኤአይ ሞዴል ኮዲንግ ላይ ጎበዝ የሆነ ኤአይ ሞዴልን ግን ኮዲንግ ዳታ ብቻ ካስተማር ነው ሞር ኤፊሽንት ይሆናል ማለት ነው። ስሞል ካይንድ ኦፍ ስሞል ላንጉዌጅ ሞዴል ይሆናል ማለት ነው። ስለዚህ ኤፊሽንት ይሆናል። ያንን ስራ የሚፈልግ ሰው ያንን ኤአይ ሞዴል ብቻ ይጠቀማል። ለጀነራል ፐርፐዙ መጠቀሙ ብዙ ማዋጭነቱ ላይ ሊሆን ይችላል ማለት ነው። እነዚህ አይነት ኤአይ ሞዴሎቹ ደግሞ እንግዲህ ከይባስ ብሎ አሁን ከትልቅ ዳታ ሴንተሮች ላይ ነው ዲፕሎይ የሚደረጉት ኤአይ ላርጅ ላንጉዌጅ ሞዴል የሚባሉ ኤአይ ሲስተሞች። አሁን ደግሞ ስሞል ላንጉዌጅ ሞዴል የሚባሉ ደግሞ ኢቭን የስልኮቻችን ቺፕ ላይ እንኳን ዲፕሎይ ተደርጎ እኛ መጠቀም እንድንችል ወደዛ ነው ስቴፕ እየተደረገ ያለውና ስለዚህ ስልካችን ላይ ዲፕሎይ ከተደረገ ደግሞ ኢንተርኔት አያስፈልገንም። ገጠር ነኝ ከተማ ነኝ ማለት አያሳስብም። ኢንተርኔት ተዘጋ አልተዘጋ ምናምን ሉት ነገሮች ሎጂኮች አይኖርብንም። ስለዚህ ዳታውም ደግሞ ከዳታ ከፕራይቬሲ ጋር በተያያዘ ሼር ማድረጉ ዳታ እዛ የሆነ ካስ ዳታ ምንድነው ሰርቨር ላይ ሄዶ ይቀመጣል፣ ዳታ ይወጣል ምናምን ብሎ አያሳስብም። ስለዚህ አድቫንቴጅም አለው ማለት ነው። ስልካችን ላይ እዚሁ እንጠቀማለን፣ ብዙ ነገሮችን መጠቀም እንችላለን ማለት ነው። ስለዚህ መልቲ ቢሊዮን ዶላር ዳታ ሴንተር ላይ ራን ከማድረግ ወደ ስልካችን ባትሪ ተጠቅመን ኤአይዎችን ራን የምናደርግበት ጊዜ ረጅም ላይ ሆን ይችላል ተብሎ ይፈቃል ማለት ነው። ሌትስ ሰማራይዝ ለማድረግ ያክል እስካሁን ያወራሁት ኤአይ ወዴት እየሄደ ነው የሚለው ነው። በአጭሩ ለመመለስ የሞከርነው ኤአይ ወደ ሂውመን ላይክ ቢሄቨር ሰውን ወደ መምሰል ሞር ኦፍ ሰውን አልቲሜትሊ ባይ ዘ ዌይ ጎል ዲፋይን የሚደረጉ ኤአይ ሲስተሞች ካምፓኒዎችን ቢልድ እያደረጉ ያሉት ኤጂአይ ወይ ደግሞ አርቲፊሻል ጀነራል ኢንቴሊጀንስ የሚባለውን ቡልድ ለማድረግ ነው። ከሰው ልጆች በላይ የሆነ በሁሉም ዘርፍ ከነሱ በላይ የሆነ ኤአይ ቱልን ዲቨሎፕ ለማድረግ ነው እየተሯሯጡ ያሉት ካምፓኒዎች እና ሀገራት። ስለዚህ ጉዞ ሁመን ላይክ ቢሄቨር ወደዛ እንዲቀርብ ነው እየተደረገ ያለው። ነገር ግን እንግዲህ ነገር የሰው ልጅ ይተካል አይተካም እስከምን ድረስ ይተካል የሚባለው ነገር ማወቅ አንችልም። ስለዚህ መልቲፕላየር እንደ ቱል መጠቀማችን እንቀጥላለን እኛ እስከዛው ድረስ። እናንተም ይሄንን ማስቀጠል ያላችሁ ብዬ አስባለሁ። ዋና ቁም ነገር እንግዲህ እንዴት ተረድተነው እውነተኛውን ጥቅም ለራሳችን ጥቅም ማዋል እንችላለን ወይ የምሮ ላይ ነው ፎከስ ማድረግ ያለብን። እናንተም እንግዲህ ቪዲዮ ጠቃሚ ሆኖ ካገኛችሁ ሰብስክራይብ ቻናላችንን እንድታደርጉ፣ ቪዲዮውን ደግሞ ላይክስ እና ሼር እንድታደርጉ ለጓደኞቻችሁ። ሌሎች ኤአይን በተመለከቱ ጠቃሚ መረጃዎችን ሪቪው እያደረግኩኝ አሉ የሚባሉት ሊገባና ሊጠቀም በሚችል መልኩ ላቀርብላችሁ ሞክራለሁ። ቤተሰብ እንድትሆኑ በድጋሚ ጋብዛችኋለሁ። አብራችሁ ስለቆያችሁ አመሰግናለሁ። ቻው